ለማኞች ቆየ ሰው ቤት ምንድን ነው የምትሰሩት? አንቺ ደግሞ ነው ወይስ ድጋሜ ሰርቅ ነው የመጣሽው? ቃል አፍሽን ዝግ፣ ስነ ስርዓት ይኖርሽ። እናቴን ለማኝ የምታያት ማን ስለሆንሽ ነው? እኛ የሰው ቤት ለመዝረፍ የምንመጣ እንዳንቺ እርካሽ ሰው አይደለን። እርካሽ? ጭራሽ ቤቴ ድረስ መጥተሽ እኔን ትሳደበልሽ? አንቺ ሴትዮ ልጅሽ የሰረቀችው ንብረት ሳይበቃ ጭራሽ ደግሞ አንቺ ምትሰርቂ ቤታችን ድረስ መጣሽ? ልጄ እኔ ከዚህ ቤት የምፈልገው ምንም አይነት ነገር የለም። እኔ እዚህ የመጣሁት ልጄ ህይወቴን ለመፈለግ ነው። እንዳመጣልሽ አትናገር። ልጄ? የትኛው ልጅ? ያ ጎዳና ዳር ነው ወይስ እቺ ሌባ ልጅ? ይሄ ቤት የለማኞች መጠለያ አይደለም። እሺ ውጡልኝ። ተነሱ፣ ተነሱ፣ ተነሽ፣ ተነሽ። ተቀቀት አንቺ ውሻ! ዛሬማ አለቅሽ ማሳይሻለሽ። ምንድን ነው ግርግሩ? ቃል ሄለንዬ፣ ፈጣሪ ነው የላከልኝ። ብታይ እነዚህ ሌቦች ቤቴን እኮ ወረሩብኝ። ሊሰርቁ መጥተው እኮ እምቢ አልወጣም አሉ። እስኪ በእናትሽ ተባብረን እናስወጣቸው እነዚህ ቆሻሻ ሌቦች። እናንተ ወደ ውስጥ ባላሰሩም እንደ ነጭ ውጭ ነጭ ነጭ አንቺ ቅሌታ ማሩኝ። ተነሽ! አልወጣም። ተነሽ! ኮሎኔል ልቀቂኝ! ወደዛ እናቴ ከስራሳትሽ ነሽ። ቃል ልቀቂኝ! ልቀቂኝ! እኔ ልጄ ሳላገኝትም አልሄድም። እግዚአብሔር ስራችሁ ይስጣችሁ። እኔ እናታችሁ አልሄድም። ዝም በይ። ከሰብታ አምሽ ግግም ታልሽ። ተነሽ! ውጭ እናቴ ልቀቂያት። እትዬ ብሰማ አለቀሽም። እሺ ልቀቂኝ! ብረብቲ ነይጂ ልቀቂኝ! ስራሳትሽ ነሽ። እሺ ተባብረን ተቆርሽ አለበት እንዴ? ቆንጆ ነው ታልቂ በቃሽ። ልቀቂኝ! ልጄ ሳላገኝትም አልሄድም። እኔ እናትሽ አልሄድም። ይቅርታ፣ እኔ እንዳንቺ ደረቅና ቅሌታ ምናት የለኝም። ተነሽ! ውጭ አሁን ከቤተኛ ተነሽ! ልቀቂኝ! ተነሽ! ስራሳትሽ ነሽ። ተነሽ! ልቀቂኝ! ተነሽ! የማውን ነገር አታርገው ስለው አይ በጭራሽ አልተውም፣ ትሰማኛለህ? እኔ መጉዳት አልችልም፣ ልቀቅ፣ ዞር በልልኝ እያለው ነበር። ዳጊ እባክህ ምንም አታርገኝ፣ እባክህ ዳጊ ተው፣ እረፍ እያለው ነበር። በኃይሉ ስፈልግ የነበረው ነገር ነው እና ለዚህ ስራ እያንዳንዱ አስከፍላለሁ። እኔን እናቴና እኔን ባሰቃየው ስቃይ ይገባል አንተ እያለ እየጮኸበት ነበር። ዳጊ በኃይሉ ለወጋ ወይ ሊጎዳ ነበር። ነገር ግን በጭራሽ እባክህ ልጄ እባክህ አግኝቼ ማጣት አልፈልግም፣ እንደዛ ነገር አታርግ ዳጊ እያለች ገኒ ልታስጥለው እየሞከረች ነበር። ዳኒ በርግጥ እጅግ በጣም ተናዶና ተበሳጭቶ ነበር። ብሌን ዳጊ እውነት የምትወደኝ ከሆነ እባክህ ምንም ነገር አታርግ እየለመንኩ ነው። ዳጊ እባክህ ችግር ውስጥ እንድትገባ አልፈልግም፣ እኔ አንተን አጥቼ መኖር አልችልም ስትለው እየሮጠች ታቅፈዋለች ማለት ነው። እሺ በቃ ትቼዋለሁ፣ ለመረጋጋት ሞክሬ ምንም አይፈጠርም እያላት ነበር። ግን እኮ ብዙ ነገር ሲያደርግ ነበር። ቃልም እናቴ ስታቋሽና እናቴ ስትሰድም ነበር። ለዚህ ስራ እያንዳንዱ ነገር አስከፍላታለሁ ብላ እጅግ በጣም ትበሳጫለች። እባክሽን ለመረጋጋት ሞክሪ እባክሽን እያለቻት ነበር። እሺ ተረጋግቻለሁ ዳኒ፣ እባክህ ዳጊ እባክህን የማውን ነገር አታድርገው እያለች ነበር። ትሰማኛለህ? አንተም ሆንክ ብሌን በጭራሽ ደስተኛ እንድትሆኑ አልፈቅድም። ስለዚህ ሁለታችሁም ትለያያላችሁ። ደስተኛ እንሆናለን ብላችሁ አስባችሁ ከሆነ በጭራሽ እንዳታስብ፣ መቼም አብራችሁ ልትሆኑ አትችሉም በማለት እጅግ በጣም ትናደዳለች። ቃል ትሰማኛለህ? ከዚህ ቤት አንተም ሆንክ እቺ ገረድም ተያይዛችሁ ትወጣላችሁ እንጂ እዚህ በጭራሽ አትቆዩም በማለት እየጮችበት ነበር ማለት ነው። ለዚህ ስራ አስከፍላለሁ ዳጊ፣ በኔ ስሜት እንደተጫወትክብኝ ደስተኛ ሆነ የምትኖር ከሆነ መስሎ ከሆነ በጣም ተሳስተሃል እያለች እየጮችበት ነበር። ቃል እባክሽን የማውን ነገር አትናገሪ፣ እኔ አንቺን በጭራሽ ልወድሽና ልፈልግሽ አልችልም። እኔ እጅግ በጣም የምወደው የማፈቅረው አንቺ ሳይሆን ብሌንን ብቻ ነው ብሎ ይነግራታል። ልክ እንደዚህ ስላት እሷም ግን እጅግ በጣም ትናደድና ትበሳጫለች። ትሰማኛለህ? ደስተኛ ደግሞ እንደማትሆን አረጋግጥላለሁ። ከብሌን ጋር ደስተኛ ሆናለሁ ብላ አስባ ከሆነ
በጣም ተሳስተሃል፣ መቼም አትሆንም እያለች እየጮችበት ነበር። እና እንዴት አርጋ ብሌንን ከዚህ ለማስወጣትና እንዴት እናትና ልጅን ለማለያየት በኃይሉና ገኒ መቼም ደስተኛ እንዳይሆኑ ይሄ ጎዳና ልጇን ልጄ ትላለች እንደሞ አፋ ሞልታ እስከዛሬ የት ነበረች እያለች የማውን ነገር ስትናገር ነበር። ብሌን ድንገት እናቷ ስታገኝ በጣም ደስ ብሏት ነበር። እና ዳግን በጭራሽ ማግኘት የለብሽም ብላ ስትጮበት ዳጊ ከአመታት የጠፋብሽ ልጅሽ ነው ብላ ስትነግር ገኒ በጭራሽ ይሄን ማመን አልችልም በማለት እጅግ በጣም ደንግጣ እያለቀሰች ነበር። አመንሽም አላመንሽም ዳጊ ትክክለኛ ልጅሽ ነው፣ ከአመታት በፊት የጠፋብሽ ልጅሽ ነው ብላ ስትነግር ገኒ እጅግ በጣም ደነገጠች። በጭራሽ ይሄን ማመን አልችልም እና ዳጊ የስንት አመት ስፈልገው የነበረው ልጄ ነው ማለት ነው ስትለው አዎ ትክክለኛ ልጅሽ ነው ስትለው ስታመነጫጭቆ በነበረ ሰዓት እናም ውጣልን ብላ ከቤቷ ስላባረረች ሁሉ ነገር እያስታወሰች ነበር። እና ልጄ ነው እንደዛ እንደ ውሻ አድርጌ ሳባረሮ የነበረው እኔ አረባም እኔ መጥፎ እናት ነኝ። ልጄ እኮ ስለ እናቱ እየነገረኝ ነበር፣ እኔ እንዳልጎዳበት ፈርቶ ነበር ያልነገረኝ ማለት ነው። ይህንን ባቅ ኖሮ አቅፌ ስሞ ነበር ብነግረኝ ኖሮ እኮ እያለች በጣም ተጸጸተች። እማዬ እባክሽ እናቴ አሁን መጸጸት ምንም ነገር ለውጥ አያመጣም። ስለዚህ አሁኑን ልጅሽን ታገኝና ታቅፋለሽ። ግን እባክሽን ሌላ ሰዎች ስለ ይህንን ማወቅ የለባቸውም ስትል ገኒ ልጄ ነው ማንም ሰው ይወቅ፣ የኔ ብቸኛ ልጅ ስንት አመት ስፈልገው የነበረው ብቸኛው ልጄ እኮ ነው እያለች እጅግ በጣም ተደሰተች። ነገር ግን እባክሽን ተረጋጊ ብትላትም ነገር ግን ገኒ ራሷን መቆጣጠር አቅቷት በጭራሽ አልረጋጋም፣ ልጄ ማግኘት አለብኝ እያለች እየጮች ነበር። እና ልጄን ካላገኘው እኔ ከዚህ ወዴትም አልሄድም፣ የናፈቀኝ ብቸኛው ልጄን ማግኘት አለብኝ እያለች ስታለቅስ ነበር። እሺ ልጅሽን ታገኛለሽ፣ ግን አሁን ለመረጋጋት ሞክሪ። አንቺ ሞሽ ልጅሽ ችግር ውስጥ መግባት የለባችሁም፣ ስለዚህ ለመረጋጋት ሞክሪ ስትላት አልረጋጋም፣ እኔ የምፈልገው አሁን ቀድሜ ልጄን ማግኘት ብቻ ነው፣ ስለዚህ ልጄን ማግኘት አለብኝ ብላ ስታለቅስ ነበር። እና ልጄ አጠገቤ ሆኖ ነው እስካሁን ያላወቅኩት እያለች ባዶ እግሯን እየሮጠች ልጇን ለማግኘት ስትሮጥ ነበር። እሺ ተረጋጊ እናቴ እባክሽን ስትላት ነበር። ገኒ ስሜታዊ ሆና ልጇን ለማግኘት በጣም በናፍቆት ስትንገበገብ ኖራ ነበር። አሁን ግን ማንም አያስቆመኝም ብቸኛው ልጄን አግኝቻለሁ እያለች በጣም ተደስታ ነበር። እና ግን ይህንን ደስታችሁን እነጠቃችኋለሁ፣ መቼም አንድ ላይ ደስተኛ ልትሆኑ አልፈቅድላችሁም እያለች ቃል ብቻዋን እያወራች ነበር። እባክሽን የማይሆን ነገር አታርጊ ስትሏትም እሷ ግን ጭራሹ ይብስባታል። አሁንም ቢሆን መቼም ደስተኛ አይሆንም። ቃል እኔና ልጄ ልትለያየን እየሞከረች ነበር። ያችን ወረኛ አምኜ አንቺን ሳጥቼ ነበር፣ ልጄ እባክሽን ይቅር በይኝ እያለቻት ነበር። እናቴ የልጄን ጠረን ናፍቆኛል፣ ልጄ በጣም ናፍቆኛል እያለች ስታለቅስ ነበር። እናቴ እባክሽን ተረጋጊ፣ አሁን ልጅሽን ታገኘዋለሽ እናም ታቅፈዋለሽ፣ ግን ለመረጋጋት ሞክሪ እባክሽ እናቴ፣ ችግር ውስጥ እንድትገቢ አልፈልግም ስትል ነበር። አታስቢ ልጄ፣ እኔ ምንም ችግር ውስጥ አልገባም አታስቢ እያለች ነበር። እና ግን እንደፈራችና በጣም እንደሰጋች ሳሚ በኃይሉ ገኒና ዳጊ እናትና ልጅ መሆኑ በፊቱም ታቅ ነበር። አዎ እሱ ነው የገረመው። ስለ አባቱ ከሰማ አሁን ይገላል፣ ይሄ መጨረሻ ነው በኃይሉ፣ አሁን መጨረሻ ተቀርቧል። ስለዚህ ምን እንደምታረግ እስቲ አብረን እናያለን። አሁን ዳጊ ምን እንደማረግክ ለማየት ራሱ ጓጉቻለሁ እያለችው ነበር። እና እናትና ልጅ መሆናቸው ታቅ ነበር አይደል? አውቃ ነበር ስትታለኝ የነበረው ይሄ ሁሉ ያንተ ሴራ ነበር እያለ ስጨውበት ነበር። የፈለግከውን ነገር ማሰብ ትችላለህ፣ ነገር ግን መቼም ደስተኛ አትሆኑም እያለችው ነበር። እና እንዳይገናኙ አድርጊ ብሏት ቃልን አዟት ነበር። ቃልም እንዳይገናኙ ለማድረግ ስትሞክር እናቴን ጫፏን እንዳትነኪ ውጭ ቃል ትሰሚኛለሽ፣ እትዬ ይህን ነገር ከሰማች
መቼም ይቅር አትልሽም። ቃል እባክሽ እናቴን አትንካት፣ ልቀቂያት እያለች ነበር። እናንተ ሌቦች ናችሁ፣ ውጡ ከዚህ ቤት ብላ ጎትታ ልታስወጣ እየታገለች ነበር። ቃል እባክሽ ረፊ የማውን ነገር አታርጊ እያለ ዳጊ ድንገት ሲመጣ እንደ ብደፍሪ ነው እናቴን ሌባ ነሽ የምትያት? እናቴን ምንሽ ነው የሰረቀችሽ? ምንሽ ነው የወሰደችሽ? እያለ ልጄ እኔ እኮ እናትሽ ሆናለሁ፣ እባክሽን ልቀቅኝ፣ ልጄ ሳላገኝ ወዴትም አልሄድም እያለች ገኒ ስትጮህ ነበር። ነገር ግን በጭራሽ ልጅሽን አታገኝም፣ አሁን ውጭ ከዚህ ቤት እባክሽ፣ ሄለን አግዥኝ፣ ከዚህ ቤት እንዲወጡ እናርግ፣ እነኚህ ሌቦች ናቸው፣ እችም ሌበነች፣ እናቷም ሌበነች፣ ከዚህ ቤት መውጣት አለባችሁ፣ አንቺ ልቀቅኝ፣ አለቅሽም፣ አርፈሽ ቁሚ እያለች እየጮችበት ነበር። ሄለን ምን እንደተፈጠረም አላወቀችም። እናትና ልጅን ለመለያየት ያደረገችው እንደሆነ አላወቀችም ነበር እና በመጨረሻ ተጸጸተች። ለካ ቃል እናትና ልጅን ለመለያየት ነበር ስትሞክር ነበር። ወይኔ ፈጣሪው ይቅር በለኝ፣ እኔ በጭራሽ ይህንን አላሰብኩም ነበር። እናትና ልጅ መሆናቸውን መቼ አወቅኩና። ቃል ግን ምን አይነት ጨካኝ ነች! እናትና ልጅን ለመለያየት ነበር እንደዛ ስትታገይ የነበረው። ቆይ ምን አደረጉሽ እነዚህ ሰዎች? ገኒ በጣም ደስ ብሏት ነበር ልጇን ስላገኘች በጣም ተደስታ፣ ብሌንም ደስ ብሏት ነበር። በመጨረሻ ልጄን አገኘው፣ ውድ ልጄ፣ ብቸኛው ልጄ እያለች ገኒ በደስታ ስታቅፎና ስትስመው ነበር። ነገር ግን እናቴ ሁሉ ነገር አወቅሽ ማለት ነው እያላት ነበር። አዎ ልጄ አውቃለሁ እያላት ነበር። እና እናቴ እስከ ዛሬ ያልነገርኩሽ አንቺ እንዳትጎጅብኝ ብዬ ነው እንጂ ሊነግርሽ ፈልጌ ነበር እያላት ነበር። ምንም አሁንም ተይዛችሁ ከዚህ ቤት ውጡ፣ እናንተ ሌቦች ናችሁ ስትል ቃል የምትናገርን እያሰብሽ አይመኝን፣ ቃል እገልሻለሁ እያለ ዳጊ እጅግ በጣም እናድዳል። ወይኔ አምላኬ፣ እናትና ልጅን ለመለያየት ነበር እንዴ እንደዛ ስታግል የነበረው? ወይኔ ፈጣሪ ይቅር በለኝ፣ ምንድን ነው የሰራሁት? ወይኔ አምላኬ እያለች መጸጸት ጀመረች። ብሌን ግን ደስ አላት። ቃል ግን አንቺ እብድ ነሽ እንዴ? እናትና ልጅን ለመለያየት ነበር ስትጥሪ የነበረው? እኔ እኮ እውነት ሌባ ስትያቸው የሰረቁ ነበር የመሰለኝ። አንቺን መተባበር አልነበረብኝም። ታሳፍራለሽ። ምንም ስሜት የሚባል ነገር የለሽም። ምንም ነገር አይሰሙሽም። እንደዚህ እየተጨነቁ እንደዚህ እየተለቃቀሱ